ሰላም ወንድማችን እንዴት ነህ? እንግዲህ ርዕሱ ላይ እንደምታየው በትዝታው መከሰስ ኦርቶዶክስ ምን ተሰማችሁ ይላል። እንደ ቤካና ሜርሲ ቢሆን ኖሮ ያው ደስታ ነው ይመስላል። ፈገግ ብለዋል። አንተ ጋር ያለው ነገር እንዴት ነው ስሜቱ? ደስታው አሪፍ ነው? ደስ እያለ ነው? አይ ምንም ደስታ ነገር የለውም። እኛ ልንደሰት አይደለም። ሰው ካጠፋ በጥፋቱ መጠየቅ አለበት ብለን እናምናለን እንጂ ምንም የሚያስደስት ነገር የለውም። ሰው ወደ ብርሃን ሲመጣ ነው እንጂ ደስ የሚለን በዛው ነው። ክፉ ነገር እንዲደርስበትም አንፈልግም። ግን ያው ያስከስሳል፣ ያደረገው ነገር ግን ያስከስሳል አይደል? አንዳንዴ ያደረጋቸው ነገሮች ያስከስሳሉ። ለምሳሌ እስከ አንድ ሁለት ትዝ የሚለን ነገር ቶሎ ለምሳሌ የገዳማውያን አባቶች ግብረ ሰዶማውያን ያለው ይሄ ስም ማጥፋት ነው፣ ያስከስሳል። ሁለተኛ ደግሞ ስጋው ደሙን ሲሰጡ መርዝ እያደረጉ ነው የሚሰጡት ብሎ የተናገረው ይሄ ስም ማጥፋት ነው፣ ያስከስሳል። ቀላቀል ጣቢያ ቀላቀላል አላለም። ትዝታው እንደሱ አላለም፣ ቀላቀላል። እሱን የተናገረው ሌላ ሰው ሞክር። ሌላ ሁለተኛ እሱም ተናግሯል። በመከስ አይቶ ግድ እቺን ተበልታል። ግድ ሌላ ሞክር። ሁለተኛ ቶሎ የመጀመሪያውን አላለም። እንሄድበታለን። እሱን መረጃ ትሰጠኛለህ፣ እኔ ደግሞ አጠይቅሃለሁ። አንተ እንደሱ ላይ አንድ ብዬ ይዤልሃለሁ እኮ አንደኛው ሁለተኛው ራሱን ካስከበሱኛው እናወራ። እሺ መክተፊያ ነው ያለው። ረሳው እንደ ታቦት መክተፊያ ነው። እሱም የተጻፈ ነገር አላነበበም። ይሄም ትክክል አይደለም፣ ያስከስሳል። እናንተ እንደዛ የሚል የመጽሐፍ ቅዱስ ማን የተጻፈ መጽሐፍ የለም እኮ ስለሌላ ያስከስሳል አይደለ? አዎ፣ ግን እነዚህ ሁለቱ በጣም ያስከስሳሉ። በዚህ ስም ማጥፋት ነው፣ ይሄ ወንጀል ነው አይባልም። መክተፊያ ያለው ግን ብዙም አያስከስስም አይደል? እንደነዛ እሱኛው ስም ትክክል አይደለም። አሁን መቃወም ይችላል ነው አይደለም ሳይሆን ያስከስሳል። ያስከስሳል፣ ትምህርቱን መንቀፍ ይችላል፣ ግን አገላለጹ ትክክል አይደለም እኮ። ስለዚህ ያስከስሰዋል። ያስከስሰው መክተፊያ ማን ነው? ታቦታችሁን መክተፊያ ስላለ ያስከስሰዋል። ያስከስሰው አውጥታችሁ ጣሉት ማለቱ ትክክል አይደለም። የሰውን ሃይማኖት አውጥታችሁ ማለት አይችልም እንጂ መክተፊያ ማለት ይችላል አይደል? መክተፊያ የሚለውም እሱም ትክክል አይደለም። እሱም ያስጠይቃል፣ ያስከስሳል እሱ። ኦኬ ዶክተር ዘበንም መክተፊያ ነው ብለዋል። ሁለቱንም ለመክሰስ ያሰባችሁት ወይስ ትዝታው ብቻ? እሱ ዶክተር ዘበን ያለበት ኢንቴንሽኑ ሌላ ነው፣ ከዚህ ጋር የሚገናኝ አይደለም። እሱ ካለበት አውዱ ይለያያል ሳቸው። ስለዚህ ኢንቴንሽኑን ካስተካከልክ መክተፊያ ነው መታቦት ማለት ትችላለህ ማለት ነው። ነው እንደዛ አይደለም። እዚህ መክተፊያ ነው ብሎ የተጻፈ አንድ የኦርቶዶክስ መጽሐፍ ላይ እስከሌለ ድረስ እንደ ያንን ማውራት አትችልም። ስለዚህ ዶክተር ዘበነ በምንም ኢንቴንሽን ከመክተፊያ ነው ማለት የለባቸውም ማለት ነው። ሙሉን የእሳቸውን ሙሉን አልሰማሁትም ከምን አንፃር እንዳሉት፣ ግን በእርግጠኝነት እሳቸው ያሉበት አውዱ ይለይ ይሆናል እንጂ እሳቸው ራሱ ያንን ቢሉ የተጻፈ መጽሐፍ ጠቅሰው ካላሉ ትክክል አይደለም። ስለዚህ በዶክተር ዘበነ አውድ ካወራ ግን መክተፊያ ነው ማለት ትችላለህ ታቦት ነው። እሱን ስላልሰማሁት እንደዛ ነው ማለት አልችልም። ይሄኛውን የመጀመሪያው የገዳማን አባቶች ግብረ ሰዶማውያን ያለበት ይሄ ራሱን ችሎ ወንጀል ነው፣ በሕግ ያስጠይቃል። ኦኬ አንተ ፓስተር ግብረ ሰዶማዊ ታውቃለህ? እኔ አላውቅም። አለ አላውቅም። አታውቅም? ምንም ወንጀል ላይ ምናምን በፍርድ ቤት በአዲስ ዘመን በምናምን በጋዜጣ ላይ በምናምን ፓስተር ግብረ ሰዶም አደረገ ሲባል ሰምተህ አታውቅም አይደል? መረጃ ካለው መረጃ ያ ሰው በዛ በግብረ ሰዶም ውስጥ ተሳትፎ ከሆነ ስለ ያና አበረታቶ ከሆነ በዛ አግሪ አድርጎ መጽሐፍ ጽፎ ከሆነ ልክ ውጭ ሀገር እንዳሉት ቤተክርስቲያኖች የሚያጋባና አርማቸውን በሱ በሚያገለግልበት ቤተክርስቲያን ተሰቅሎ ከሆነ ተባባሪ ነው ማለት ነው። እስካሁን ግን አልሰማህም? እኔ እስካሁን ከኢትዮጵያ የሰማሁት የለም በዛ ውስጥ ያለ። እሺ ወደፊትም አትሰማም፣ ችግር የለውም። ቄሶች እና ገዳማት ውስጥ ያሉ ሰዎች ሴት ደፍረው ግብረ ሰዶም አድርገው በሕግ ሲጠየቁ በምንም ሚዲያ ላይ አታውቅም? ነው እሱ እኮ ሙሉ ገዳማውያን ያለ ነው ያለ። ስለዚህ ሁሉንም ነው። ይሄ ግለሰቦች ሊኖሩ ይችላሉ። እሱ ግን ሁሉም ስላለ ይሄ የቤተክርስቲያኒቱን ስም ማጥፋት ነው። ገዳማውያን ያለው ማለት ነው። ሁሉም ብሎ ሲል ሰምተሃል ማለት ነው አይደል? ገዳማውያን እኮ ነው ያለው እኮ እንደዛ ሁሉም ሲል ሰምተሃል። አሁን ሁሉም ብለህ ነበረ። ስለዚህ ሁሉም ሲል ሰምተሃል እኮ። ገዳማውያን አባቶች ካሉ ሁሉም ማለቱ ነው። ምን ጥያቄ አለ? ኦኬ
ስለዚህ እሱ መረጃ ተሰጠናለህ ምን እንደሱ ያለበትም ገዳማውያን አባቶች ብሎ አላለም እንደዛ አላለም እኮ ስጠና አላለም ማለት እኮ አይደለም ስጠን መረጃው አይ መረጃው ታላላው አሁን ግን እኔ መኪና እየነዳሁ ስለሆነ አይመቸኝ አንድ ስልክ ስራዙ በትክክል መረጃው አለ ቤተክርስቲያኒቱም ክስ ስትመሰረት ለማንኛውም መረጃውን እስክታመጣ ድረስ አሁን ምን ተማምነናል መሰለ ፓስተር ሰምተህ ማታቀም መረጃውም የለም ገዳማውያን ሰምተህ ታውቃለህ ግን ሁሉም መባሉ ነው የደበረ ኖ ማኔ ገዳማውያን ሰምቼ አላውቅም አታውቅም ምንም በተጠንቀው የሚያውቅ ግብረ ሰዶማውያን የሚባል ከየት ነው መረጃው ከየት ልጅ የደፈረ መነኩሴ የደፈረ የለም አይደለ መነኩሴ የደፈረ የለም ምንም ነገር የለም ገዳም ውስጥ ምንም የደፈረ ግብረ ሰዶም ያደረገ ምንም እንትን የለም መነኩሴ የለም አይደል የለም እሱ ካለ መረጃ ታሳየኛል የለም አይበቃ ጥሩ ነው ስለዚህ ከሌለ ትከሱታላችሁ ችግር የለም ሲጀመር አስተምራችሁ ትከሳላችሁ አዲስ አበባ ፖሊስንም ለምንድነው ከሌልና ከሌን ለምንድነው ሴት ደፈረ ህፃን ልጁላ ነው የተደፈረው አይደል ህፃን ልጁና ተደፈረ ቢል ዜናዎች አይተናል እናሳያቸዋለን ገዳም ውስጥ ግብረ ሰዶማ በሚል ተከሰው ብዙ ዜናዎች ላይ ሰምተናል አይደል አሁን አራው ጭራሽ እኔ አልሰማው ካለ እስኪ መስማት አሁን ተሰምተ ነበር ከደቂቃ በፊት አሁን ረስተው ነው ቶሎ ይረሳቸዋል እንዴት እንደሆነ አላውቅም ይረሳል ለነገሩ ስራም ስለሚበዛ ይረሳ ይችላል ለማንኛውም ግን አሁን እዚህ ጋር ያለ ነው እኛ ይከሰሳል አንድ ነገር ልንገር በሀገሪቱ ህገ መንግስት አንድ ሃይማኖት ሜንሽን አድርጎ መሳደብ መንቀፍ አይቻልም ያ ህገ መንግስቱ የተቀመጠ ስለሆነ ህገ መንግስቱ ነው የሚጠይቀው እሱን ስትሰማው ተነግረናል አሁን ቤት ያሰማሃል ምን እንዳላችሁና እኛ እንደማንከሳችሁ ሳውቃችሁ የተሳደባችሁትን እንሰማውና ለእናንተ የተፈቀደ ለኛ ያልተፈቀደ ህግ ካለ ተነግረናል ለማንኛውም ግን መክተፊያንም ቀስ ይያላችሁ አመናችሁ በየገዳማቱም የከሰሰው ፖሊስና ማህበረሰቡን አብራችሁ ለመክሰስ ተዘጋጁ ገባ ይሄን የተናገረ ብቻ አይደለም በመረጃ ህግ ፊት ያቀረበ እንደዛ አይነት እኮ አሁን አንተ እንደምትለው ካለ እኮ ራሷ ቤተክርስቲያኑ ትከሳለች እንደዛ አይነት ያደረገ አባስ መነኩሴ ካለ አንጠልጥሎ ከቶታል እኮ በየእስር ቤቱ እኮ ገብተዋል እኮ ምንም ቤተክርስቲያኑ ተነው አይጠብቅም በቃ በጣም ጥሩ እንደዛ ከገባ የኛው ያማ እንደውም ወንጀለኛው ነው ተገብተዋል በጣም ጥሩ በቃ ከገቡ ደግሞ እኛም እኮ ምን ፈልገው ይሄንን ነው ሳሙኤል ደግሞ ትክክል ነው ማለት ነው ትዝታው ሳሙኤል ደግሞ ትክክል ነው ማለት ነው ለምንድን ነው ትክክል የሆነው ያየውን ዜና አገር ያወቀውን ሚዲያ የሰማውን ዜና እሱም ተናገረው ለምን በኢትዮጵያ ያንን ያደረገውን ግለሰው ሜንሽን አድርጎ ከተናገረው ኦኬ ግን እንዳጠቃላይ ግን የገዳም አባቶች ግብረ ሰዶማውያን ብሎ መናገር ትክክል አይደለም በቤተክርስቲያኒቱ ማስተምሮ ስለሌለ ስም ማጥፋት ነው ስለዚህ እሱ ማሳየት ያለበት ገዳማውያን አባቶች ግብረ ሰዶማውያን ግን ግብረ ሰዶም የተደረገበት ሰው የተደፈረችው መነኩሴ ያቺ የተጻፈው የገረመ አንተ ለምን ሁሉም ሆኑ ትንሽ የደፈሩት ሁሉም አይደሉም ይያልክ በውስጥ ታዋቂ ያመንክ ነው ግን ሁሉም አይደሉም ነው አሁን ከረከረና ጥሩ ነው ይሄ ትልቅ ለውጥ ነው እኔ አንተን ነው ማደንከው ይሄው ላዳምጠኝ እንደዛ አይነት ያደረገ ግለሰብ ካለ በህግ ይጠየቃል ቤተክርስቲያኒቱ አንተ የለም ብለህ 100% እንሆናላት የለም ብለህ 100% እርግጠኛ ነህ እኔ አልሰማውም ካለ ምንም ችግር አልሰማውም የሚባለው እኮ የሰማ ሲያወራ ታዲያ እንትን በላ ካልሰማ ዝም ነው የሚባለው ይጠየቃል ምናምን አትበል ካልሰማ አልሰማውም ብለህ እዛው ቁጭ በል የሰማ ግን ያን ግለሰብ ቤተክርስቲያኒቱ ሙሉ አይወክልም እያልኩ ነው ሙሉ አልሰማህም እኮ አንተ ምን መረጃ የለም መረጃ አላቀረብክም አንተ ምን መረጃ የለም መረጃ አላቀረብክም በማን ላይ ነው መረጃ አላቀረብክም በራሱ ጋር ስለነበረ በጣም ደስ የሚለው ምን መሰለ ያንተ ደስ የሚለው ደግሞ መሰለ ወይ በትዝታው ሳሙኤል ላይ ወይ መረጃ የለም አምጣ ስትባል አታመጣ አንድ ሁለተኛ ደግሞ አልሰማውም አላውቅም ማለት ሳታውቅ ነው የምታወራው ማለት ነው ስለዚህ አውቆ ያወራ ሰው አለ አልሰማውም ማለት የሚያልኩት ምንኛው ገዳም ውስጥ የመደረጉን አልሰማውም ብለሃል አላውቅም ብለሃል አዎ አላውቅም መረጃ ካለ ታሳየኛለህ ታዲያ ማታውቅ ከሆነ እኮ አይገባም ሰው ቤት እንደ ቲክቶክ ገዝተልኩ አይገባም የምታውቅ ከሆነ ነው የሚገባው ገባ ጥያቄዎች ሊጠይቁኝ ይችላሉ ሲጠይቁኝ መመለስ አለብኝ ስለዚህ የማላውቅ ከሆነ ቁጭ ነው ታች ነው የሚባል ስለዚህ የማታውቅ ከሆነ የሚያውቅ ሰው አውርቷል ህግ ፊት ሲቀርብ ከየት አመጣው ሲባል እሱ መልስ ይሰጣል እያገላበጠ እንዴውም ከቻላችሁ ጆኒን አስገቡልኝ በእናታችሁ ዮሐንስ አወቃችሁት ዮሐንስ ከኛ ጋር እዚህ የሚያገለግለው አስገቡልኝ ዮሐንስ ማን ነበር ስሙ ከበደ አይደል ያባቱ ስም ሜርሲ
እሱን አስገቢልኝ በእናትህ ጋዜጣው እናንተ ለምን እሱ ህግ ፊት እናንተ ምን አንጫጫችሁ እሱ ይዘው መረጃውን ይዘው ይቀርባል ቦታ ከፈለግሽ አውርጂ ሜርሲዬ ቦታ ከፈለግሽ አውርጂ ቆይ በጸገነት አለ ሲመጣ ይገባል መረጃው ምንድነው መሰላችሁ ባለፈው ያነበበ ነበር አዲስ ዘመን ወር ምናምን ጋዜጣ ላይ እንደውም የቆየው ሁላ አግኝቶ ያነበበ ነበር ተከሰው ሰውየው ከስማቸው የት ገዳም እንደሆነ ስማቸው ማንነታቸው አለና እሱን አንተ ስለማታውቅ ችግር የለው ያወቀው ተናግሯል ሲቀርብ ፍርድ ቤት ከዛ በኋላ መረጃውን ያጋራናል ያማረጣል ይፈልግ ከኢትዮጵያ እንት ላይ ፖድካስት ላይ ከፈለገ ከጋዜጣ ላይ ከፈለገ ከመጽሔት ላይ ያገላበጠ ያቀርብልሃል ችግር የለው እሱን ችግር የለው የግለሰብን ኃጢአት አምጥቶ ቤተክርስቲያኒቱን ይወክላል ብሎ ማውራት ጎበዝ ተገለባበጥ እንደዚህ ጂምናስቲክ አሪ ምርጥ ነው በቃ የለም ብለ ነበር አሁን ደግሞ ካለም የግለሰብ ነው ብለ ወደዛ ለመሸሽ ሞከርክ ትዛለህ ማለት ነው የሆነ ዜና ትዛለህ ተገለባበጥ ዋናው ግን ምን መሰለህ አሁን እዚህ የተሰባሰብንበት ምክንያት እከሌ ንጹህ ነው እከሌ እንት ነው ለማለት አይደለም እኛ we don't care መክሰስ አይደለም ከቻላችሁ ታገኙ ግደሉ ምንም ችግር ህግ ካለ ህግ ይጠይቃቸዋል እኛ ዞርን ብለን አናያችሁም እኛ በወንጌል ዙሪያ ለሚደርሱ ነገሮች ከናንተ ጋር ብዙም አንደባም ወይዬ እሺ አንድ ጊዜ እንትን እውነቱ የቱ ነው አንድ ጊዜ ከስሩኝ ምንድነው ከታችሁኝ እሺ የታለብዬ ዮሐንስ ካለ ግባ ላክልኝና ግባ and አሁን ቪዲዮ ከኔ እንትን ብሎ ነው ላይክ ሌላ ፋይል ውስጥ ምናምን ገብቶ ነው አሳይ ነበር እዛ ውስጥ እንደነበር ኢንተርቪው አሳይ ነበር ግን አሁን ማግኘት አቻኩኝም ሜቢ ኢፍ ማግኘት ከቻልኩኝ ቼክ አድርጌ አሳይሃለሁ ዮሐንስ አለ እንዴ ዮሐንስ አለ ዮሐንስ ማን ነበር ያባሱ እሺ ዮሐንስ አለ ዳጊ ዮሐንስ የለም it's okay በቃ ካለ እኔ በውስጥም እንትን ለዋለሁኝ ችግር የለው ብቻ አጣር እንዲል ስለፈለኩ ነው አንዳንድ ጊዜ ዝም ብሎ ያለ ዕውቀት ከሚያወሩ ጋር ጊዜ መፍጀት ስለማያስፈልግ ነው ወንድማችን ምንም ያውቀው ነገር የለም አላውቅም ነው የሚመልሰው ፓስተር ታውቃለህ አላውቅም ገዳማቱስ እንዴ ይሆናል አላውቅም ሁሉንም ነገር አላውቅም ነው የሚለው መጨረሻ ላይ ደግሞ ካለም ግለሰቡ ይጠየቅ ይያለ ነው ኦፍ ኮርስ ይጠየቃል ስለዚህ እኛ ደግሞ አውቆ ያወራ ሰው ከሳችኋል አውቆ ማለት ነው መጀመሪያ መክተፊያ ብላችሁ አጫጫኋችሁት የማናምንበትን ታቦታችንን መክተፊያ ያላችሁና ወዲያው እናንተው ሰው መክተፊያ ብሎ እንደሰበከ ስታቆ ላሻላችሁ ታዋችሁት እሱን አሁን የትም ቤት የለም እዚህም ቤት ሆኜ ሌላ ቤት እየሰማው ነበር ሌላ ሐሳብ ነው የሚያነሱት መክተፊያን አይነኳትም ለምንድን ነው ቤታቸው መክተፊያ አይደለም ጠረጴዛ ብሎታል አኬ ጨምሮ ጸጣሉ ይሄ ነገር ይቅርብን እኛው ቤቱም የፈነዳ ነው እንዴ ብለዋል አሁን ደግሞ የገዳማቱን ደግሞ እናመጣላችኋለን ጋዜጣውን ለጥፍላችኋል አሁን ነገ ወይ ከነጎዲያ እኔ ራሴ ቲክቶክ ላይ ለጥፍላችኋለሁ ሁለት ዜናዎች ነበሩ ሁለቱንም ዜናዎች ለጥፍላችኋለሁ ከዛ ማንን ተከሳላችሁ ፖሊሱን ሄዳችሁ ተከሱታላችሁ እንዴት ገዳም ውስጥ ቄሱ እንደዚህ ያደረጉ ብለህ ልጅቷ ተደፈረች ብላችሁ ግብረሰዶም አደረጉ ብላችሁ እከሌ የሚባልን በእከሌ ገዳም እንዴት ደፈረ ብላችሁ ከዛ ፖሊስን ራሱ ጠይቁታላችሁ ኦኬ ስለዚህ ልክ እንደኔ ትዝታው ሳሙኤልም ሰምቷል ማለት ነው that's good ሌላ የቀረ ክስ አለ የለም ካለ ነገር የሚያስከስስ የምትለው ነገር የምታቀው ማታቀውን አትዘባርቀው እንደሜ እስከነ እንዴት ነው ታቦታችሁ መክተፊያ ነው አይደለም ለበኛ መክተፊያ አይመስለኝም አይደለም ስለዚህ ዶክተር ዘበነ ይከሰሳል አይከሰስም በደንብ መከሰስ አለበት ይወንዳታ አንተ ምርጥ ሰው መጣ ዛሬ አቤት አመጨረሻችን ልታሳምረው ነው በቃ ጻፉ ከስር ዶክተር ዘበና ከሰሳል ምን አለ መሰለህ ጎን አብረን ከሳቸዋል ሁለቱንም እሱ መከሰስ አለበት መከሰስ ሳይሆን መቀጣትም ሊኖርበት ይችላል እሱን እንግዲህ ህግና ከሳሹ እንግዲህ አብረን ምናየው ይሆናል መጨረሻው ወይኔ ዶክተር ዘቢ እሳቸውን በተዋቸው አሪፍ ነበር የናንተው ሰው አይደል እንዴ ዶክተር እሳቸው እኮ ዶክተር ዘበነ እኮ እንደዛ አይደለም ያለው አንተ አረዳደህንና መንገዱን ከምትቀይር እኛ ኦርቶዶክስ በታጣውትም በመንም ይመድ በመን ያመነው ኦርቶዶክስ ነው አይደል አንተን አይመለከትህም ለምሳሌ ባመነው ይመን እኮ አይከሰስም ማለት ነው እንደዛ ከሆነ ዶክተር ዘበነ ምንድነው የተናገረው ዶክተር ዘበነ ሆዱን የሚያስብ ምግቡን የሚያስብ አዳምጠኛ ሆዱን የሚያስብና ምግቡን የሚያስብ የሚታየው መክተፊያ ነው አለ በቃ
የሚታየው እሱ በቃ ሆዱ ነው የሚታየው ትዝታው ሆዱ ነው የሚታየው በቃ ሆዱ ስለሚታየው ሌላ ነገር አይታየው ብሏል አላለም ዶክተር ዘበነ ታቦታችን መክተፊያ ነው ብሏል አላለም እሱ ሆዱ ስለሚታየው ይመስለዋል ነው አላለም ኖ አታዙር አንተ እኮ አሁን ነገር ያዘው አጭሩ ነገርኝ የኔ ጌታ አንዴ አጭር ደቂቃ ጊዜ እንዳልፈጅብህ ዶክተር ዘበነ መክተፊያ ነው ብሏል ታቦት አላለም መክተፊያማ ብሎ የተናገረውማ የናንተ ካንተ ከጀርባ ላይ ያስቀምጥ እሺ ዶክተር ዘበነስ ብሏል አላለም መክተፊያ ነው ብሏል አላለም ነው አላለም እሺ አልተሳደበም እሱ አልተሳደበም እሺ ረዳኝ አይደል ግን መክተፊያ ነው አላለም ብለሃል ይሄው ቀድቻለሁ ላሰማ የራስን ድምጽ ማለት ነው ከጀርባ ላይ ዶክተር ዘበነስ ብሏል አላለም መክተፊያ ነው ብሏል አላለም ነው አላለም እሺ ሰምታችኋል አላለም ብሏል እስኪ ወደ ቪዲዮ እንሄዳለን ቶሎ ብለን እኔ በቃኛ ከዚህ በኋላ በትልቁ አርገኝ ቢካይ ቶሎ ዶክተር ዘበነ ሲለው እንዴት ይጣፍጣል በእናታችሁ የሚመረው ሌላ ሰው ሲለው ነው ወገብ ጠበቅ አርገህ ስማ ወንድማችን ሀብቴ አንበሳው ታቦት መክተፊያ ነው ችግርህን ትከትፍበታለህ መከራህን ትከትፍበታለህ ታቦት መክተፊያ ነው ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ ተቋረጠ ቆመ ካህናቱ እግራቸው በደረቅ ምድር ላይ ረገጠ ታቦት መክተፊያ ነው አልክ አዎ መክተፊያ ነው ሀብቴ እንዴት ነው ተመቸ ኤክስፕላኔሽናቸው መክተፊያ ብቻ ሳይሆን አከታተፉን ምን እንደሚከትፍ ነገሩን እስከማቀው ድረስ ባይደው መክተፊያ ይከተፍበታል እንጂ አይከትፍም እንግዲህ ምን ያወሩ እንደሆነ ዶክተር አላቀም ግን ለማንኛውም ታቦት መክተፊያ ነው አሉ እሺ ሀብቴ ይቀጥል ምን መሰለ አረዳደ በለኛ ማይክ ክፈትና አሰማመጡ በስሜ የሰማይ ነው በስሜ ይቀጥል እሺ በስሜ ይመጣሉ የበግላንድ ለብሰው መጨረሻ ላይ የሚባሉት ይሄ ነው በቃ መጡ ማለት በቃ ይኸው ከዚህ በላይ ምንም አይነት ታሪክ የለም እሱ ግን እያስተማረ ነው አልገባህም ማለት አንተ ግን ቢገባ ይገባል መጣ ያልከው ማን ነው ቆይ ማን ነው ከጀርባ ያስቀመጥከው ካዲ ነው ይሄኛውስ መክተፊያ ያለውስ ዶክተሩስ እሱ ያስተማረ ነው የሱ ይገባል ሳስተምር ምን አለ መክተፊያ ይባልም አለ ወይስ ይባላል አለ ለዛውም ተሳለኝ አልከው አለኮ አንተ አልከው ነው ያለኮ እንጂ እኔ እሱ አንተ ብለህዋል አለኮ ብለህዋልና ነገ ያሳያል በደንብ አዳምጠዋል አይደል ካዳመጥከው አንተም ንድገም አረ ጆሮ የሌለ አንተ ነህ በእናትህ አከታተፉን ምን እንደሚከፍት ስማ አንተ እኛ አይደለም ያለው ስማ ታቦት ይከትፋል የሚከትፋቸው ነገሮች ሁሉ ነው ተናገረው ውሃው ላይ ከተፋ አንድ ጥያቄ ልጠይቅ አንተ ሚውታር እኔ ከካዲ ጋር ላወራም በእናት ስማ እንደገና አሁን ቀልብን ሰብስበህ ስማ አላችሁ ነው ያለው ወይስ ራሱ ነው ይያለን የሚያወራው እንስማው እስኪ ታቦት መክተፊያ ነው ችግርህን ትከትፍበታለህ መከራህን ትከትፍበታለህ ታቦት መክተፊያ ነው ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር በቃ ወጣ ጥሩ ከወጣማ ምን ለምን አሳያለሁ ይሄ ነው አየው አይደል አሁን ደግሞ ከዚህ በኋላ እንገናኝ መሰላችሁ ፍርድ ቤት እንገናኛ ወንጌል እንሰብክላችሁ እንመጣለን እዛ አያሹሩ ልንገራችሁ አያሹሩ ኢትዮጵያ ውስጥ ህግ እንዳለ የምታዩበት ጊዜ ደርሷል አሁን ከዚህ በኋላ እያስፈራራችሁ እያሸማቀቃችሁ አትቀጥሉም ኦርቶዶክሳውያኖች አይቴሉ ጥሩ ነው እንደዚህ እንደው ማጫዋችሁ ጥሩ ነው ምንም እንደማታመጡ የምታዩበት ዘመን ደርሷል በቃ አንድም ኦርቶዶክሳዊ አንድም ሙስሊም አንድም ወንጌል አማኝ ወይም የተለያየ እምነት ተከታዮች ከዚህ በኋላ ያለ ፍትህ የሚንገላቱበት የሚሳቀቁበት የሚሸማቀቁበት ዘመን አልቋል በቃ ያ ዘመን ነበር ልክ ናችሁ የረገጣችሁን መቀበሪያ ያሳጣችሁን ከድር ያባረራችሁን ቤተክርስቲያናችን የደበደባችሁት እኛን በአካል የደበደባችሁበት ዘመን ነበር ሁሌ ግን አንበሳ ሆናችሁ መስሏችኋል ሁሉ ጊዜ የለም አሁን ተለወጠ መንግስት አሁን ፌር የሆነ መንግስት መጣ ኦርቶዶክስ በሰላም ወጥቶ የሚገባበት ዘመን መጣ ወንጌላማይ በሰላም ወጥቶ የሚገባበት ሙስሊም በሰላም ወጥቶ የሚገባበት ዘመን መጣ እንደ ተቀየረ እንኳን አላወቃችሁም ስቲል እዛ የድሮ እንትን ላይ ናችሁ አገዛዝ ላይ ናችሁ ያላችሁት አዝናለሁ ስቲል በዛ ማይንድ ሴት ውስጥ ነው ያላችሁት ዛሬም ከሳችሁ ምታሳስሩ ይመስላችኋል ኦፍ ኮርስ መክሰስም አትችላል ዝም ብሎ ብድግ ብሎ አንድ ሰው አጽፎ ሄዶ መክሰስ እኮ ይችላል ማንንም ሰው ዝም ብሎ ሳይ በደልም ሄዶ መክሰስ እኮ ይችላል ስለከሰስ you think you won no bro ዘመን መጥቷል አሁን የምታይበት ሞክራል እኮ እከሌንም ለማሳሰር ተሯሯጥክ ከዛ ምን ሆኑ ታሰሩ አልታሰሩም እኮ በገፍ ነበር የከሰሳችኋቸው በገፍ በመደዳ እከሌን እና ምን ሆኑ
ቅዳሜ ቀን አርብ ቀን ስለገቡ ልክ ፍርድ በሚቆምበት ቀን ምን ሆኑ? ይታሰሩ ተባሉ? ምን ተደረጉ? እስኪ ነገር ምንም ትሬተን ከማድረግ በላይ ምንም ያመጣችሁት ነገር የለም። ትሬተን በቃ ልታስቦካኩ ሪሊ ሊሞት ያሰበን ሰው ለማሳሰር ማሰባችሁ በጣም ታሳፍራላችሁ። ታየዋለህ እኮ ልክ ስራውን የሄደበትን ዓላማ ጨርሶ ሲመጣ ፓስተር ትዝታው ያኔ ደግሞ ምን ገባበት ላይቭ ፕሮግራም አለ። ለምን መሰለ? የሄደበት አገር ህግ የሚከበርበት ሀገር ነው። አንፎርቹኔትሊ አሁን ያለው መንግስት ለእንዳንተ አይነት ጋጠወጥ ለእንዳንተ አይነት ሰነፍ ቦታ አይሰጥም። እንደኔ ፖለቲካ ሰርተ ያሻውን አሳስራለሁ ብትል ኖ አንድ ኦርቶዶክሳዊ ዝም ብሎ አይታሰርም፣ አንድ ሙስሊም ዝም ብሎ አይታሰርም። ደሴም ግብር ከፋይ የሆነ እንደ ዜጋ የሚታይ እንደ ሰው አትሊስት በመንግስት የሚታይ በእናንተ አንታይም የሚታየው ወንጌላማይ ወጥቶ የሚገባበት ነው። ምንድነው ለኔ ብቻ ላወራ ከበጣጠርክ በጣም አራራ ውጣ አንተ ባለጌ። እንደውም ቅድም አልተመቸኝም ነበር። ውጣ አንተ እኔ ባለሁበት ቤት እንዳትገባ። በጣም ስድን እንዲያውም ቅድም እንዴት እንዳናገሩ ማላቀም። አሁን ዘመኑ ምን መሰለ? ቁጭ ብለህ ወይ በጌታ የምትሆንበት ወይ በጨለማህ የምትቀጥልበት ዘመን። I tell you mark my word ጌታ ምስክሬ ነው። በዚህ ዘመን ወንጌል ለመስበክ በጣም ምቹ ዘመን ነው። በጣም ምቹ ዘመን ነው። እንሰብካለን። ጫፌን አትነካኝም። ጫፌን ነው የምልህ። በቃ ከወንጌል ጋር በተያያዘ ኦፍ ኮርስ ጎ አሄድ። ዝም ብለህ ግን እብሪተኛ ሆናለሁ ብለህ ዛሬም እንደ ትላንቱ በጭፍን እንቀስ አትነካኝም። አንድ ኦርቶዶክሳዊ አይነካም ነው የምልህ። በሰላም መድኃኔዓለም ቸርች፣ ገብርኤል ቸርች፣ ሚካኤል ቸርች እፈለከው ከሄደ ብትፈልግ ጣዖትን ብትፈልግ እግዚአብሔር የምትለው አምልካ መመለስ ትችላለህ በሰላም። ማንንም አይነካም ኦርቶዶክሳዊ። አይዞ አሁን ጥሩ ዘመን መጥቶልሃል። ሙስሊሞች ተረጋጉ። አሁን ምን ሰላም ነው። አይዟችሁ እሺ። በሰላም ሰግዳችሁ ትመለሳላችሁ። ሌላ ማኞች እነ ፍቅር ሲዝም አይዟችሁ፣ ማንንም አይነካችሁ። በቃ እግዚአብሔር ስለ ፖለቲካው አያገባኝም። አሁን ያለው መንግስት ግን በሃይማኖት ዙሪያ ምንም እንከን የማይገኝለት ፌር የሆነ ስራ እየሰራ ነው። ግን በትላንት ማይንድ ሴታፕ ያላችሁ ዛሬም እንደዛ አይነት ተስፋ የምታረጓላችሁ መርገጥ የምታስቧላችሁ። እስኪ ኢዩታ ሞከራችሁት እኮ ብዙዎችን እኮ ነው በገፍ የከሰሳችሁት። ምን መጣ? ምንም። ምዕመናኖቻችሁ ከመቃጠል ውጪ ምን ተደረገላቸው? ምንም። ከመጓጓት ውጪ ይሄንን ያሳሰሩልን ይሆን ይሄንን እንትን ምን አደረጉላችሁ? 1 ሚሊዮን ጠበቃ አሰልፈህና ያለውን መንግስት እስካልገለበጥከው ድረስ ይሄ መንግስት እስካለ ድረስ ምንም ህገወጥ ነገር ማድረግ አትችልም። በቃ ይሄ መንግስት ካለፈ በኋላ ሜቢ አላቀም የሚመጣውን ደሞ አላቀም። ይሄኛው ግን እያለ ስለ ፖለቲካው ስለ ሌሎች ነገሮች ማቆም ነገር የለም። አገሬም እየኖርኩ አይደለም። እስከማቆም ግን በሃይማኖት ዙሪያ ግን ሁሉም የሃይማኖት ተከታዮች የትኛው እምነት ተከታይ በሰላም ወጥቶ እየገባ ነው። እምነቱን በሰላም ያደረገ ነው። ግብር የከፈረበት መሬት ላይ ወጥቶ ሶላቱን አድርጎ እየተመለሰ ነው። ግብር የከፈረበት መሬት ላይ ታቦቱን አውጥቶ በሰላም እየገባ ነው። that same privilege እኛም አለን። ልክ እኛ ጋር ሲደርስ ያቃጥላል፣ እኛ ጋር ሲደርስ ያናድዳል። ከሰው ተቆጥረው እነሱም ወጥተው ገቡ ብለ ያናድዳል። አንተ እንደ ሰው ባትቆጥረን ግን እግዚአብሔርና መንግስትን እንደ ሰው ይቆጥረናል። እኔ በጣም ነው ደስ ያለኝ። I dare you እስኪ ምን እንደምታረጉ እናያለን። I dare you ምንም ብታረጉ አሞን እኮ አይደለም፣ ግን እግዚአብሔር ምን ያህል ዩዝለስ እንደሆነ ክፋታችሁ ሊያሳያችሁ። ሚሊዮኖችን ብታሰልፉ በቢሊየን ዶላር ገዝተ ጠበቃዎችን ብታሰልፍ unfortunately በዚህ ዘመን ምንም ማድረግ አትችልም። ሁሉም ሃይማኖቶች ተከባብረው እየኖሩ ነው፣ እየታየ ነው በአደባባይ። አይ ዘመን ስለመጣ እኮ ነው። ገባ አይደል? ሁሌ አይገፋም ወንጌል፣ ሁሌ አይገፋም። አሸንፎ ደግሞ የሚወጣበት ጊዜ አለ። አሸንፎ ይወጣል። ገባ? ዘመን የሚፈርድለት ጊዜ ጊዜ ይመጣል። አሁን መጣ። ሳንታገል ሳንሳደብ ሳንከስ ሁላ ነው የምናሸንፋችሁ። ሳንከስ አይ ዘመን አለ። ሁሉም ነገር ጊዜ አለው። at the end of the day ግን ማለት እንፈልገው በመጨረሻ ምንድነው መሰላችሁ? በጣም ነው ደስ ያለኝ። ማወቅ አለባችሁ እስኪ ምን እንደምትችሉና ምን እንደማትችሉ እንድታቁ ነው እንዲመራሯጣችሁ አይደለም። አንድ የሌላ ሀገር ዜጋን ሰው ይቀርና የኢትዮጵያ የተከበረችው ሉዓላዊቷን ሀገር ዜግነት የያዘ እዛው ሀገር ውስጥ ተቀምጦ በነፃነት ወንጌልን መስበክ የቻለን ሰው ጫፉን መንካት አልቻላችሁም። መክሰስ ኦፍ ኮርስ ትችላለህ እኮ ብድግ ብለህ እኮ አይነው ሐዋላ አማረኝ ብለህ እኮ የሆነ ሰውዬ መክሰስ ትችላለህ። ስጋ ቤት ካለ ከጎን ያለውን ሻይ ቤት ያለውን ሰውዬ መክሰስ ትችላለህ። ያ ስለከሰስክ ምን አመጣህ ማለት ነው? you're just wasting your time። ምናልባትም ትንሽ እኔና 5 ደቂቃ ባክነ ሊሆን ይችላል። ህጋዊስ ኮንኩን ድረስ ምንም አታመጣ። አንተ ጣዖት ስትል ችግር የለውም። ይሄው ተቀዳኳል ለልጃችን ለኛ ጣዖት ስትሉልኛል።
አንተ የሉተር ቡችላ ስትለኝ እኔ ሰው ሆኜ ቡችላ ስትለኝ የእምነቱን ተከታዮች የሉተር ቡችሎች ስትል ላንተ ችግር የለውም ለምን አይከስማ ጴንጤ ስራ አላጣ አሁን ይኖርራውበት ጊዜ ራሱ ያቀጠለኛል ብዙ ሰዎችን ወደ ወንጌል ለመራበት ወደ ህይወት ለመራበት የሚችለው ደቂቃ ያባከንኩኝ ነው ግን ጥሩ ነው አንዳንዴ መንገር ያስፈልጋል በደንብ እስከ ዶቃ ማሰሪያ ነግሮ አትድከም አትልፋ ጨለማው ነው እንደዚህ የሚያንጠራውዝህ ገባ ጨለማ ስለሆነ ጋንዴንቱን ይገጫል አንተን ያጋጫል ለዛ አይታየማ ይሄድክ እኮ ነው ይመስላል ግን የተገጫጨህ ነው ሞክሩ ጥሩ ነው መሞከሩ በእውነት ነው የምላችሁ እስካሁን በዚህ መልኩ አላቀረብኩትም ጥሩ ነው አቅማችሁን ታዩታላችሁ ይሄ መንግስት ለካ መቀየር አለበት የግድ ሰዎችን በግፍ ለመበደል ሙስሊምን ለማሳደድ ኦርቶዶክስን ለማሳደድ ወንጌላማኞችን ለማሳደድ ለካ ዘመን መለወጥ አለበት አሁን ህዝቡ ተከባብሮ የኖረ ስለሆነ በተለያየ አገር ላይ ተቀምጬ የጦርነት አዋጅ ማወጅ ለካ አልችልም ብለ አርፈ የምትሰበሰብበት ቤትህን የምታይበት ይሄ ጉዳይ የሚያስከስስ ቢሆን ኖሮ የራስን ቀሲስ አልከስም ነበር ወይ ይሄንኑ ቃል ወርድ ባይ ወርድ የተጠቀመ አንተ አራሙቻ ስትለኝ ቅቤ የለቀለክ መስሎ ሆኖ እንዴ ግን አልከስም አንተ የጠቀመ ምን መሰለ እኔ ያለ መክሰሴን የጠቀመ ግን አንተ ስትከስም ዩዝለስ መሆኑን አየሁ አይደለ አየሁ ልታስቆመን አትችልም እኮ አልሞከራችሁም ግን የምን ስላልሞከራችሁ ነው እንዴ ሞከራችኋል እኮ ቆመ ወንጌል አልቆመም እኮ ሚሊዮኖች ወደ ጌታ ቤት እየመጡ ነው እንዲያውም ባትሞክሩ ውስጥ ለውስጥ ዝም ብላችሁ ክሱን ብታረጉት ነበር የሚሻለው እንድትዋረዱ ስለፈለገ እግዚአብሔር በአደባባይ ያደረጋችሁት ቀጥ ብሎ በክብር ይመጣል እዛም ያሉት በሰላም ይኖራሉ ከዛ በኋላ ደግሞ እናወራለን ሁለተኛው ፌዝ ደግሞ እናወራለን እንዴት በኢትዮጵያ ውስጥ እግዚአብሔር አትሊስት ነው ማለት ስለሌለው ስለማያገባኝ ነው አትሊስት ህዝቤ በሰላም ወጥቶ እየገባ የእምነቱን ኤክሰርሳይዝ እያደረገ መሆኑ ይታያል ታቦት ማውጣት የሚፈልግ በሰላም ታቦት አውጥቶ የሚመለስበት ዘመን መጥቷል ስግደት ማድረግ የሚፈልግ በሰላም ሰግዶ የሚመለስበት ኮንፈረንስ ማድረግ የሚፈልግ ወንጌላዊ አማኝ በሰላም ኮንፈረንስ አድርጎ መመለስ የሚችልበት ዘመን መጥቷል አሁን እብሪተኞች እዚህም እዛም የፖለቲካ ስራ ብትሰሩ ምንም አታመጡ የሃይማኖት ፖለቲካ ማለት ነው አይሳካላችሁ ስለዚህ it's good you tried ምክንያቱም ጥሩ ነው at the end of the day አለማየ በቃቸው ነች የሚችሉት ማለት ነው እከሌንም ከሳለን ብለው ነበር እከሌትንም ከሳለን ብለው በቃ ምንም አይሆኑም ምንም አንሆንም ምንም ለምንድን የምንናገረው ነገር ከመጽሐፋችሁ ነው ያወጣ ነው አየ መክሰስ ስትጀምር መጽሐፍ ሊከሰስ ነው አየ መክሰስ ስትጀምር ያ አገሬለሽ ተብለተስ እንዴ ስንት እኮ ያላላችሁ ነገር እኮ የለም ማህይም ብላችሁናል ብዙ ነገር ያው ስድብ ማስተዋወስ ስለማልፈልግ ነው ስድብ ሜሞራይዝ ማድረግ ስለማልፈልግ ነው ገባ at the end of the day ግን ከዚህ ሁሉ ናዳ በኋላ ቀጥ ብለን ስንሄድ ጥሩ እድል ነው እኮ ታሪክ ይገለበጣል ማለት ነው ግን ታሪክ ለመገለበጥ መጀመሪያ እና ሃማዎች እንደዚህ ወጣ ገባ ማለት አለባችሁ ጥሩ ነው ቆንጆ ነው በዚህ ላጠቃለው ሃማዎች ወጣ ገባ በሉ ለማሰቀል እንትን በሉ በቃ ፌቨር ያገኛችሁ መስሏችኋል ተደማጭነት ያላችሁ አይደለም ተለወጠ ዘመን አሁን ዘመን ተለወጠ እንደሱ አይደለም አሁን ሁሉም ሃይማኖት በሰላም ወጥቶ የሚገባበት ዘመን መጣ